ሰላም እንዴት ናችሁ? የቻናላችን ቤተሰቦች እንደምን ቆያችሁ? ዛሬ ደግሞ ስለ ሎጂክ ኤንድ ክሪቲካል ቲንኪንግ ከቻፕተር 3 ሎጂክ ኤንድ ላንጉዌጅ ከምለው ቻፕተር የተውጣጡ ጥያቄዎችን ዛሬ የምንሰራላችሁ ይሆናል። በባለፈው ቪዲዮአችን ከቻፕተር 2 የተውጣጡ የሚድ ጥያቄዎችን ሰርተንላችሁ ነበር። ስለዚህ ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር ማድረግ እንዳትረሱ። እንዲሁም በየጊዜ የሚሰሩ የተለያዩ የፍሬሽማን ኮርስ ማቴሪያሎችንም ሆነ ሌሎች ተጨማሪ የፍሬሽማን ኮርስ ጥያቄዎችን ማግኘት እና መጠቀም ከፈለጋችሁ በዩቱብ ቻነላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻነል ሊንክ ጆይን በማድረግ የአገልግሎቱ ተጠቃሚ መሆን ትችላላችሁ ማለት ነው። አሁን በቀጥታ ወደ ቪዲዮአችን እንሄዳለን። እስከ ቪዲዮ ፍጻሜ በደንብ እንድትከታተሉኝ አሳስባችኋለሁ። ነምበር 1 What does the philosophy of language primarily study? A. The history of logical argument. B. The structure, meaning and use of language. C. The emotional aspect of communication. D. The application of mathematical logic. So the primary philosophy of language is mainly deals about the structure, meaning and use of language. Due to this, the appropriate answer will be B ይሆናል ማለት ነው። Number 2, which of the following best describe cognitive meaning in language? A. Emotional impact of word. B. Information conveyed by language. C. Artistic expression in language. D. Ambiguity in communication. We was learn about the two functions of language such as cognitive function or cognitive meaning and emotive meaning. ሁለት የላንጉዌጅን ወይም የቋንቋን አገልግሎቶች ተምረን ነበር። አንደኛው ኮግኒቲቭ እና ሁለተኛው ኢሞቲቭ ሚኒንግ ብለን ተምረን ነበር። ኮግኒቲቭ ሚኒንግ ሜይንሊ ኢንፎርሜሽንን ኮንቬይ ማድረግ ሲሆን ኢሞቲቭ ሚኒንግ ደግሞ ኢቮክ ኢሞሽናል ፊሊንግ ወይም የአንድን ሰው ፊሊንግ ከሞራሊቲው አንጻር ከውስጡ ባለው ማንነት ወይም ከፐርሶናሊቲው አንጻር ተነስቶ ፊሊንጉን ኢቮክ ሲያደርግ ወይም ሲያስተላልፍ ኢሞቲቭ ሚኒንግ ኦር ኢሞቲቭ ፋንክሽን ኦፍ ላንጉዌጅ ብለን ተምረን ነበር። Due to this, the appropriate answer which describes cognitive meaning of language will be B. Information conveyed by language. Okay, number 3. What is the purpose of emotive meaning in language? A. To convey factual information. B. To express or evoke emotion. C. To analyze argument. D. To define term precisely. So አሁን እንዳወራ ነው ኢሞቲቭ ሚኒንግ ምን አይነት ፋንክሽን ወይም ፐርፐዝ በላንጉዌጅ ውስጥ ምን አይነት ፐርፐዝ እንዳለው አይተን ነበር። ኢሞቲቭ ሚኒንግ ወይም ኢሞቲቭ ፋንክሽን ኦፍ ላንጉዌጅ የሚያገለግለው አንድ ሰው የራሱን ኢሞሽናል ፊሊንግ ኢቮክ እንዲያደርግ ወይም እንዲያስተላልፍ የሚረዳ የላንጉዌጅ አካል ነው ማለት ነው። ከዚህ የተነሳ ዘ አፕሮፕሪየት አንሰር ዊል ቢ ቱ ኤክስፕሬስ ኦር ኢቮክ ኢሞሽን። ቢ አፕሮፕሪየት አንሰር ይሆናል ማለት ነው። Number 4, what are intension and extension in terms of language? A. They are emotional meaning. B. Aspect of language grammar. C. Component of term meaning and reference. D. Technique of logical deduction. በላንጉዌጅ ውስጥ ተርም የሚባል ነገር አለ። ተርም ማለት it is a group of words ሲሆን የሚያመለክተው የስቴትመንቱን ወይም የአንድን ስቴትመንት ሰብጀክትን ወይም ባለቤትነትን የሚያመለክት ሲሆን ኢት ሜይ ኢንክሉድ ፕሮፐር ኔም፣ ኮመን ኔም እና ወይም ዲስክሪፕቲቭ የሆነ ፕሬዘንት ተርም ብለን ልናውራ እንችላለን። ይህ ተርም ደግሞ ሁለት አይነት ሚኒንግ አለው። ኢንቴንሽናል እና ኤክስቴንሽናል ሚኒንግ እንዳለው አይተን ነበር። ስለዚህ ኢንቴንሽናል እና ኤክስቴንሽናል ተርም ሚኒንግ ኦፍ ተርም በላንጉዌጅ ውስጥ ምንድን ነው የሚያወሩት? So the appropriate answer will be C. Component of term meaning and reference ይሆናል ማለት ነው።
Number 5. Which type of definition focus on listing an example of term? A. Connotative definition. B. Denotative definition. C. Abstract definition. D. Analytical definition. ሁለት አይነት የተርም ዲፊኒሽኖች አሉ። ኢንቴንሽናል እና ኤክስቴንሽናል ዲፊኒሽን ብለን አሁን ያወራ ነው ማለት ነው። ኢንቴንሽናል ዲፊኒሽን በሌላኛው ስሙ ኮኖቴቲቭ ዲፊኒሽን በመባል ሲታወቅ፣ ኤክስቴንሽናል ዲፊኒሽን ደግሞ ዲኖቴቲቭ ዲፊኒሽን በመባል ይታወቃል። ስለዚህ እነኚህ ሁለቱ ዲፊኒሽኖች የዲፍረንስ የሆነ ፋንክሽን አላቸው። ኢንቴንሽናል ዲፊኒሽን ማለት የአንድን ተርም አትሪቢዩት ወይም ካራክተሪስቲክሱን ዲፋይን የሚያደርግልን ታይፕ ኦፍ ዲፊኒሽን ሲሆን፣ ኤክስቴንሽናል ዲፊኒሽን ማለት ደግሞ የተርሙን ሜምበር ወይም ክላሱን ሊስት በማድረግ ሜምበሩን ወይም ተርሙን ዲፋይን የሚያደርግልን ታይፕ ኦፍ ዲፊኒሽን ዲኖቴቲቭ ዲፊኒሽን ይባላል። Due to this, the appropriate answer will be B. Denotative definition or extensional definition ይባላል ማለት ነው። Number 6. Which approach to defining term emphasize shared characteristics? A. Extensional approach. B. Intentional approach. C. Descriptive approach. D. Comparative approach. አሁን እንዳወራሁት ከሆነ የአንድን ተርም ሼርድ የሆነውን ካራክተሪስቲክስ ወይም ሼርድ የሆነውን የሱን ቫሊዩ ወይም የሱን አትሪቢዩት የሚያወራልን ታይፕ ኦፍ ዲፊኒሽን አፕሮች የትኛው ነው? ሶ ዘ አፕሮፕሪየት አንሰር ዊል ቢ ኢንቴንሽናል አፕሮች ወይም ኮኖቴቲቭ አፕሮች ወይም ኮኖቴቲቭ ዲፊኒሽን በመባል የሚታወቅ ይሆናል። ሶ ቢ ዘ አፕሮፕሪየት አንሰር። Number 7. What is a lexical definition primarily used for? A. Specifying how a term will be used in an argument. B. Clarifying common usage of term. C. Developing new term. D. Contradicting established definition. ስለ ሌክሲካል ዲፊኒሽን ፕራይሜሪ ጥቅሙ የትኛው? 5 አይነት ዲፊኒሽኖች አሉ። ከነኛ ውስጥ አንደኛው ስቲፑሌቲቭ ነው፣ ሁለተኛው ሌክሲካል ነው፣ ሶስተኛው ፕሪሳይዝ ነው፣ አራተኛው ቴዎሬቲካል እና አምስተኛው ፐርሱዋሲቭ ዲፊኒሽን በመባል ለአምስት ይከፈላሉ። ሰው ከነዚህ ዲፊኒሽኖች ውስጥ እያንዳንዱም የራሳቸው የሆነ ሚኒንግ እና ፐርፐዝ ያላቸው ናቸው። ስለዚህ ሁለተኛው ሌክሲካል ዲፊኒሽን ነው ማለት ነው። ከነዚያ ውስጥ ከተዘረዘሩት ውስጥ ይሄ ሌክሲካል ዲፊኒሽን አገልግሎቱ ምንድን ነው? ኮመን የሆነ ዩዜጅ በዓለም አቀፍ ደረጃ ወይም ኮንቨንሽናሊ አክሰፕትድ የሆነ ዲፊኒሽን ለአንድ ተርም የሚሰጥልን ሲሆን፣ ይሄ ሜይንሊ ዲፊኒሽኑን የሚሰጥልን ከዲክሽነሪ ቀጥታ በማምጣት ነው ማለት ነው። ሶ ኦክስፎርድ ዲክሽነሪ ስናይ በዛ ዲክሽነሪ ላይ የተቀመጠው ዲፊኒሽን እንደ ሌክሲካል ዲፊኒሽን የሚወሰድ ነው ማለት ነው። ይህን ኦክስፎርድ ዲክሽነሪ ወይም የሆነ ዲክሽነሪ ላይ ያንን ወርድ ማምጣቱ ሰው በዛ ወርድ አምቢጊቲ ውስጥ ወይም ቫጊነስ ውስጥ እንዳይገባ ለመርዳት ነው ማለት ነው። ዲው ቱ ዚስ ዘ አፕሮፕሪየት አንሰር ዊል ቢ ቢ ክላሪፋይንግ ኮመን ዩዜጅ ኦፍ ተርም ይሆናል። ኦኬ ወደ 8ኛው ጥያቄ ከማለፋችን በፊት ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ቪዲዮቻችን ከተመቻችሁ ላይክ፣ ሼር እና ኮፒ ሊንክ ማድረግ እንዳይረሳ። በተጨማሪ ደግሞ በየጊዜ የሚሰሩ የተለያዩ የፍሬሽማን ኮርስ ጥያቄዎችን ሆነ ዛሬ የምሰራበትንም ጥያቄ ማግኘት እና መጠቀም ከፈለጋችሁ በዩቱብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን በማድረግ የአገልግሎቱ ተጠቃሚ መሆን ትችላላችሁ። አሁን በቀጥታ ወደ ቪዲዮአችን። ነምበር 8 which of the following is not a function of language? A. Communicating information. B. Expressing emotion. C. Resolving philosophical debate. D. Establishing social connection. የአንድ ቋንቋ ወይም ቋንቋ ማለት መግባቢያ ነው። የመግባቢያው ፋንክሽን ያልሆነው ምንድን ነው? መግባቢያ በራሱ ምንድን ነው? የላንጉዌጅ ወይም የቋንቋ ፋንክሽን ነው። ስለዚህ የቋንቋ ፋንክሽን ያልሆነው የተኛው ነው ሲባል አፕሮፕሪየት አንሰር ዊል ቢ ሲ ሪዞልቪንግ ፊሎሶፊካል ዲቤት ይሆናል ማለት ነው። ምክንያቱም ኮሚኒኬቲንግ ኢንፎርሜሽን ኤንድ ኤስታብሊሽንግ ሶሻል ኮኔክሽን የሚሉ ሀሳቦች ሜንሊ ኮግኒቲቭ ሚኒንግ የሚሰጡ ሲሆን፣ ኤክስፕሬስ ኢሞሽን ደግሞ ኢሞቲቭ ሚኒንግ ለአንድ ላንጉዌጅ የሚሰጡ ይሆናል ማለት ነው። ሶ
C is the appropriate answer. Number 9, which type of definition is most useful for legal and technical context? A. Stipulative definition, B. Lexical definition, C. Persuasive definition, D. Operational definition. ሌጋል ወይም ቴክኒካል ኮንቴክስት ቅድም እንዳወራ ነው 5 አይነት ዲፊኒሽኖች አሉ። ከነኛ ውስጥ ምንን የሚያወራልን ሌጋል ወይም ቴክኒካል ከሆነ አንጻር ለአንድ ተርም ዲፊኒሽን የሚሰጥ አይነት ታይፕ ኦፍ ዲፊኒሽን የትኛው ነው? ሶ ዘ አፕሮፕሪየት አንሰር ዊል ቢ ዲ ኦፕሬሽናል ዲፊኒሽን ይሆናል ማለት ነው። ይህ ኦፕሬሽናል ዲፊኒሽን ምን ያደርጋል? አንድን ነገር ዲፋይን ለማድረግ ከፈለገ ቴክኒክ ወይም ፕሮሲጀር ወይም ሌጋል አይሚን ኦፕሬሽን ወይም ፕሮሲጀርን የሚከተል አይነት ታይፕ ኦፍ ዴፊኒሽን ነው ማለት ነው። ዲዩ ቱ ዚስ ደ ኮሬክት አንሰር ዊል ቢ ዲ ኦፕሬሽናል ዴፊኒሽን ይሆናል። Number 10, what is an important criteria for good lexical definition? A. It should be vague to allow interpretation. B. It should accurately reflect common usage. C. It should contradict other definition. D. It should rely on complex jargon. So the appropriate answer which deals about the good lexical definition will be B. It should accurately reflect common usage. Number 11, what is the primary aim of stipulative definition? A. To clarify common usage of term. B. To introduce a new meaning for a term. C. To persuade others in debate. D. To describe a term historical development. Stipulative definition primary aim የሆነው የትኛው ነው? So the primary aim of stipulative definition will be to introduce a new meaning for a term. ለመጀመሪያ ጊዜ ለተርሙ አዲስ ሚኒንግ የሚሰጥልን ታይፕ ኦፍ ዲፊኒሽን stipulative definition በመባል ይታወቃል። Due to this, the appropriate answer will be B. Number 12, what does the term denotation refers to? A. The implied meaning of word. B. The direct example of term applies to. C. The grammatical structures of language. D. The emotional appeal to the statement. The appropriate answer which mainly deals about denotation will be B. The direct example a term applies to. So B is the appropriate answer. ምክንያቱም ዲኖቴሽን ማለት ስለ ኤክስቴንሽናል ሚኒንግ የሚያወራልን ሲሆን ይህ ኤክስቴንሽናል ሚኒንግ ሊስቲንግ ኦፍ ኤግዛምፕልን ሊስት በማድረግ ተርሙን ዲፋይን የሚያደርግልን ነው ማለት ነው። ሶ B is the appropriate answer. Number 13, which type of definition is used to influence opinion? A. Analytical definition. B. Lexical definition. C. Persuasive definition. D. Extensional definition. የሰውን ኢንፍሉዌንስ ኦፒኒየን ኢንፍሉዌንስ የሚያደርግልን ወይም የሪደሩን ወይም የሊስነሩን ኦፒኒየን ኢንፍሉዌንስ የሚያደርግ ታይፕ ኦፍ ዲፊኒሽን የትኛው ነው? ዘ አፕሮፕሪየት አንሰር ዊል ቢ ፐርሱዋሲቭ ዲፊኒሽን ይሆናል ማለት ነው። ሲ ኢዝ ዘ ኮሬክት አንሰር። Number 14, which of the following is not the purpose of definition? A. To reduce ambiguity. Types of definition ውስጥ lexical definition ambiguity reduce የሚያደርግልን ነው። So this is one of purpose. B. To establish common understanding. ይህም lexical definition የሚያመለክት ነው። Also it is a purpose. C. To foster disagreement. disagreemenትን የሚያበረታታ ነው ይላል። So this is not purpose of definition and the appropriate answer which deals about the number 14 question will be C ይሆናል ማለት ነው። Number 15, why is it important to distinguish between intention and extension? A. To clarify the emotional appeal of statement. B. To enhance grammatical accuracy. C. To avoid confusion in meaning and difference of term. D. To increase the artistic value of language. ኢንቴንሽናል እና ኤክስቴንሽናል ሚኒንጎችን ዲስቲንግዊሽ የምናደርግበት ጥቅም ምንድን ነው ከተባለ በአንድ ተርም መካከል ያለውን
ኮንፊውዥን በሚኒንግም ሆነ በሪፈረንስ ኦፍ ተርም መሀል የሚፈጠረውን ኮንፊውዥንን አቮይድ ለማድረግ ነው ማለት ነው። ሶ ዘ አፕሮፕሪየት አንሰር ዊል ቢ ሲ። Number 16, what is the main focus of logic in relation to language? A. Creating new language. B. Analyzing the structure and meaning of argument. C. Understanding cultural tradition. D. Studying poetic expression. The appropriate answer will be B. Analyzing structure and meaning of an argument. Number 17, what is the goal of an operational definition? የኦፕሬሽናል ዲፊኒሽን ጎል ምንድን ነው? ኦፕሬሽናል ዲፊኒሽን ቅድም ፕሮሲጀር የሆነ ፕሮሲጀር በማካሄድ ለአንድ ተርም ዲፊኒሽን የሚሰጥ እንደሆነ አይተን ነበር። ስለዚህ ሜይን ጎሉ ምንድን ነው የሚለውን ከተዘረዘሩት ምርጫዎች መዘርዘር ነው መምረጥ ነው። So the appropriate answer from list of choice will be B. to specify measurable criteria for a term ይሆናል ማለት ነው። ኦኬ የዛሬ ቪዲዮአችንን በዚህ እናበቃለን። በቀጣይ ቪዲዮ እስከምንገናኝ ድረስ ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። እንዲሁም በየጊዜ የሚሰሩ የተለያዩ የፍሬሽማን ኮርስ ጥያቄዎችንም ሆነ ሌሎች ተጨማሪ የፍሬሽማን ኮርስ ማቴሪያሎችን ማግኘት እና መጠቀም ከፈለጋችሁ በዩቲዩብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን በማድረግ አገልግሎቱን አክሰስ ማድረግ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ።